ምዕራፍ 11 ዳዊት በይሁዳና በእስራኤል ላይ እንደነገሠ። እስራኤልም ሁሉ በኬብሮን ወደ ዳዊት ተሰብስበው እንዲህ አሉት፣ እነሆ እኛ የአጥንት ፍላጭ የሥጋ ቁራጮች ነን። አስቀድሞ ሳኦል ንጉሥ ሆኖ ሳለ እስራኤልን የምታወጣና የምታገባ አንተ ነበርክ። አምላክህ እግዚአብሔርም ሕዝቤን እስራኤልን አንተ ትጠብቃለህ፣ በሕዝቤም በእስራኤል ላይ አለቃ ትሆናለህ አለ። የእስራኤልም ሽማግሌዎች ሁሉ ወደ ንጉሡ ወደ ኬብሮን መጡ። ንጉሡም ዳዊት በኬብሮን በእግዚአብሔር ፊት ቃል ኪዳን በእነርሱ ጋር አደረገ። በሳሙኤልም እጅ እንደ ተናገረው እንደ እግዚአብሔር ቃል በእስራኤል ላይ ንጉሥ ይሆን ዘንድ ዳዊትን ቀቡት። ዳዊትና የእስራኤልም ሰዎች ሁሉ ኢያቡስ ወደምትባል ወደ ኢየሩሳሌም ሄዱ። በሀገሩም የተቀመጡ ኢያቡሳውያን በዚያ ነበሩ። በኢያቡስም የተቀመጡ ዳዊትን ወደዚህ አትገባም አሉት። ዳዊት ግን አምባይቱን ጽዮንን ያዘ፣ እርሷም የዳዊት ከተማ ናት። ዳዊትም ኢያቡሳውያንን አስቀድሞ የሚመታ ሰው አለ፣ አለቃና መኮንን ይሆናል አለ። የሶርያም ልጅ ኢዮአብ አስቀድሞ ወጣና ወጋቸው፣ አለቃም ሆነ። ዳዊትም የአምባይቱ ውስጥ ተቀመጠ። ስለዚህም የዳዊት ከተማ ብለው ጠሯት። ዳዊትም የከተማዋን ዙሪያ ቀጸረ፣ ተዋግቶም እጅ አደረጋት። ዳዊትም ሁሉን ቻይ እግዚአብሔር ከእርሱ ጋር ነበረና እየበረታ ሄደ። ለዳዊትም የነበሩት ኃያላን አለቆች እነዚህ ናቸው። ስለ እስራኤል እንደ ተናገረው እንደ እግዚአብሔር ቃል ያነግሡት ዘንድ ከእስራኤል ሁሉ ጋር በመንግሥቱ አጸኑት። የዳዊትም ኃያላን ቁጥር ይህ ነበረ። የ30 አለቃ የአኪማን ልጅ ኢያቡስቴ ነበር። እርሱ ጦሩን አንስቶ 300 ሰው በአንድ ጊዜ ገደለ። ከእርሱም በኋላ በሦስቱ ኃያላን መካከል የነበረ የአሆሃዊው የዱዲ ልጅ አልዓዛር ነበረ። እርሱ ከዳዊት ጋር በፋሶዶሚን ነበረ። በዚያ ገብስ በሞላበት እርሻ ውስጥ ፍልስጤማውያን ለሰልፍ ተሰብስበው ነበር። በሕዝቡ ከፍልስጤማውያን ፊት ሸሹ። ሕዝቡም ከፍልስጤማውያን ፊት ሸሹ። በእርሻውም መካከል ቆመው ጠበቁት። ያቺንም ቦታ አዳናት፣ ፍልስጤማውያንንም ገደላቸው። እግዚአብሔርም በታላቅ ማዳን አዳናቸው። ከ30ም አለቆች 3ቱ ወርደው ዳዊት ወዳለበት ወደ ዓለቱ ወደ አዶላም ዋሻ መጡ። የፍልስጤማውያንም ጭፍራ በኃያላን ሸለቆ ሰፍሮ ነበር። በዚያም ጊዜ ዳዊት በምሽጉ ውስጥ ነበረ። የፍልስጤማውያንንም ጭፍራ በቤተልሔም ነበረ። ዳዊትም በበሩ አጠገብ ካለችው ከቤተልሔም ምንጭ ውሃ ማን ይሰጠኛል ብሎ ተመኘ። እነዚህ 3ቱ ኃያላን የፍልስጤማውያን ሰፈር ሰንጥቀው ሄዱ። በበሩም አጠገብ ካለችው ከቤተልሔም ምንጭ ውሃ ቀዱ። ይዘውም ለዳዊት አመጡለት። እርሱ ግን ሊጠጣ አልወደደም። ነገር ግን ለእግዚአብሔር አፍስሶ ይህን አደርግ ዘንድ አምላኬ ሆይ ለእኔ አይገባኝም፣ ሰውነታቸውንም ለሞት አሳልፈው አምጥተውታልና የእነዚህን ሰዎች ደም እጠጣለሁን አለ። ስለዚህም ዳዊት ይጠጣው ዘንድ አልወደደም። 3ቱም ኃያላን ያደረጉት ይህ ነው። የኢዮአብም ወንድም አቢሳ የ3ቱ አለቃ ነበረ። ሰይፉንም በ300
ላይ አንስቶ በአንድ ጊዜ ገደላቸው። በሦስቱም መካከል ስሙ የተጠራ ነበረ። በሁለተኛውም ተራ በሆኑት በሦስቱ መካከል የከበረ ነበረ። አለቆቻቸውም ሆነ። ነገር ግን ወደ ፊተኞቹ ወደ ሦስቱ አልደረሰም። በቀበሳኤል የነበረው ታላቅ ሥራ ያደረገው የጽኑ ሰው የዮዳሄ ልጅ በናያስ እንደ አንበሳ ኃያላን የነበሩትን 2 የሞዓብ ሰዎች ገደለ። በአመዳይም ወራት ወርዶ በጉድጓድ ውስጥ አንበሳን ገደለ። ቁመቱም 5 ክንድ የነበረውን ረጅሙን ግብፃዊውን ሰው ገደለ። በግብፃዊውም እጅ የሸማኔ መጠቅለያ የመሰለ ጦር ነበር። እርሱ ግን በትር ይዞ ወደ እርሱ ወረደ። ከግብፃዊውም እጅ ጦሩን ቀምቶ በገዛ ጦሩ ገደለው። የዮዳሄ ልጅ በናያስ ያደረገው ይህ ነው። ስሙም በሦስት ኃያላን መካከል የተጠራ ነው። እነሆ ከ30 ይልቅ የከበረ ነበር። ነገር ግን ወደ ፊተኞቹ ወደ ሦስቱ አልደረሰም። ዳዊትም በናያስን በሀገሩ ላይ ሾመ። ደግሞም በጭፍሮቹ ዘንድ የነበሩት ኃያላን እነዚህ ናቸው። የኢዮአብ ወንድም አሣሄል፣ የቤተልሔሙ ሰው የዱዲ ልጅ ኤልያናን፣ ሐሮራዊው ሳሞት፣ ፈሎናዊው ኬሌስ፣ የቴቁሔ ልጅ የአቂስ ልጅ ኦራ፣ አናቶታዊው አቤዔዝር፣ ኩስታዊው ሰቦካይ፣ የአዋዊው ኤላይ፣ ነጦፋዊው ሜያሪ፣ የነጦፋዊው የበዓና ልጅ ሄሌድ፣ ከብንያም ወገን ከጊብዓ የረባይ ልጅ ኢታይ፣ ፈርኖታዊው ባንያስ፣ የጋዝ ወንዝ ሰው ኡሪ፣ ገራባታዊው አብኤል፣ ባሮማዊው አዝሞት፣ ሰዓልቦናዊው ኤልያህባ፣ የጊዞናዊው የኤሳም ልጅ፣ የአሩራዊው የሶላ ልጅ ዮናታን፣ የአሮራዊው የሳኮር ልጅ አህያም፣ የኤር ልጅ ፋሊፋም፣ መከራታዊው ኦፌር፣ ፍሎናዊው አኪያ፣ ቄርሜሎሳዊው ሴራይ፣ የኤዝባይ ልጅ ናራይ፣ የናታንም ወንድም ኢዮኤል፣ የሃገሪ ልጅ ሚባሕር፣ አሞናዊው ሴሌቅ፣ የሶርያ ልጅ የኢዮአብ ጋሻ ጃግሬ፣ ቤሮታዊው ናኮር፣ ይትራዊው ኤራ፣ የትራዊው ጋሬብ፣ ቄጢያዊው ኡራያስ፣ የአህላይ ልጅ ዘባት፣ የሮቤላዊው የሲር ልጅ አዲና፣ እርሱ የሮቤላውያን አለቃ ነበረ። ከእርሱ ጋር 30 ሰዎች ነበሩ። የሞካ ልጅ ሐናን፣ የሚናዊው ኢዮሳፍጥ፣ አስታሮታዊው አዝያ፣ የአሮኤራዊው የኮታም ልጅ ሳማና ይኢኤል፣ የሳምሪ ልጅ ይዳኤል፣ ወንድሙም ቲዳዊው ዮዛኤ፣ ማዋዊው ኤሊኤል፣ ኢያርባኢ ልጁ ዮሳይ፣ አልነአምን፣ ሞዓባዊው ይትማ፣ ኤልኤል ያቤድ፣ ምሶባዊው ኢያስኤል